ዝም አንልም። ያው እኔ ስለ እናትየው ብቻ አይደለም እያወራሁ ያለሁት ስለ ኦቲዝም ልጇ። ኦቲዝም ማለት ምንም የማያውቁት የሚጠላቸውን ሰው እንኳን አያውቁም። እየመታቿቸው ፈገግ የሚሉ ናቸው። ፍቅር ናቸው። እንዴት ሰው የፈለገ ጨካኝ ቢሆን አንድ ሰው ኦቲዝም ልጅ ላይ እጁን አይሰነዝርም። የፈለገ ሰይጣን ካልሆነ በስተቀር ይህ እንጃ። ይህ ሰይጣን የተጠናወተው ነገር ካልሆነ ያ ነጭ ነጭ ታያቸው እንዴ? አይ ድምፅ እንዳይገባብሽ እኮ ምግብ አይበሉ በሩና እንደውም ድምፅ ያለው እኮ አይደለም። በእናትህ ገደልከኝ አባ። ቆንጂት ወይዬ ጠይቃት አንድ ሁለት ጊዜ አውይ። አዎ ተስፍዬ ጠይቃት አንድ ሁለት። አዎ ቆንጂት ሊበሩ አቤት። እንዴት ነሽ? ተስፋዬ ይባላለሁ። ቆንጂት እባላለሁ። እሺ ሀቡ መጀመሪያ እንኳን አልገባውም። ስልኳ ሲጠራ ነው የገባሁት። ያው ፈልጋኝ እንደሆነ ስለገባኝ ታሪኩን አሁን ሀይ ላይ ስትነግረኝ ነው እንትን የተረዳሁት። እና ከአንቺ ጋር ወንድም እህት ማለት የአንድ እናት የአንድ አባት ልጆች ናችሁ የሚባለው ሰው ጋር? አዎ የአንድ አባት ልጆች ነን። የአንድ እናት የአንድ አባት ገናኙ እንገናኛለን። እሱ አሁንም እንግዲህ ሚስቱ በፈጠረችው ታሪክ ቆንጂት ጥያቄ በጥያቄ ወይዬ ብቻ መልሽ። እኔ እናት እሺ፣ አጭር አጭር ጥያቄ አጭር ሲጠይቅሽ አጭር መልሽ ማሬ፣ አትቀጥይበት መልስ አለው። እናንተ አካባቢ ነው ያለው አሁን እሱም? አዎ አግብቶ ወልዶ 3 ወልዶ ግቢ ውስጥ አንድ ግቢ ነው የምንኖረው አሁንም። አሁን እሷ ወጥታ ሌላ ቦታ እንዳጠቅሽ ወጥታ ሌላ ቦታ ጓደኛዋ ቤት ናት። አሁን ቤት ውስጥ አይደለችም፣ ጓደኛዋ ቤት ናት። እዛው ሁኚ እንዳትሄጂ ወደዛ ቤት። ልጁንስ እንዴት አደርጋለሁ አብዬ? እና አሁን ይሄን ተናግረሽ ላይቭ ላይ ወጥተሽ ቪዲዮ አብርተሽ ተናግረሽ መልሰሽ እዛው ቤት ልትገቢ ነው? ምንም አማራጭ የለኝም። አትሊስት የልጄን የሆነ ነገር ይዤ መውጣት አለብኛ። ቆይ ግዴታ ነው። ቆይ አንዴ ቪዲዮ ሰርተሽ መደብደብሽን በሱ መደብደብሽን ከተናገርሽ በኋላ ቪዲዮውን ካየ በኋላ እዛ ቤት ስትገቢ ምንም አላለሽ? ምንም አላለኝ። ቪዲዮ ያላቸው ቲክቶክ አይጠቀሙም? አይተዋል። የደበደበኝ እኮ የልጅ አባት አይደለም፣ ወንድሙን የደበደበሽ። ያው ወንድምሽ፣ ይህን ደፋሪም ወንድምሽ ነው። ደዳሪ ግን አይተዋል፣ ቪዲዮን አይተዋል። እንደውም እኔ ስልክ አስቀምጪ ምናምን ብለውኝ ቴሌግራም ቲክቶክ ላይ ስልክ አስቀምጪውላ በስልክ እየደወሉ የተናገሩት ሁላ ሰዎች አሉ። ግን ቀና ብሎም አላየኝም። ማለት እንደበደበደበሽ ወጥተሽ ሚዲያ ላይ አውርተሽ ቪዲዮ ከተፖሰተ ስንት ጊዜው ነው? ከተፖሰተ 6 ቀን ዛሬ 6 ቀን 6 ቀን ሙሉ ቪዲዮ ፖስተሽ ቲክቶክ ላይ እንደደበደበሽ በሱ ድብደባ ምክንያት ሆስፒታል ገብተሽ መውጣትሽን የተናገርሽበት ቪዲዮ ሚዲያ ላይ ሆኖ እንዴት እሱ ምንም አላለሽም? ለምን ተናገርሽ ብሎ እንዴት ድጋሚ አልደበደበሽም? ምንም ነገር አልተፈጠረም። እውነት ማለት ፈርተው ይመስለኛል። እሺ እድሉን እንስጠው እንዲጠይቅሽ ጥያቄ ፕሊዝ። ቴንክ ዩ። ያዝ እያደረገኝ ነው። አቡዬ የሚሰማ ከሆነ ልቀጥል? አንድ ሁለት ይሰማል። ተስብዬ ይሰማለሁ? አዎ ቀጥል። ሁለት ስራ እኮ ነው የምሰራው። ኔትወርክ ያዝ እያደረገኝ ነው። የሚሰማ ከሆነ እሰማለሁ። አዎ ይኸውልሽ
እሺ ቆንጂት፣ ምናልባት ቤተሰቤንን የሚያውቁ ሰዎች አሉ ወይ? ኮንታክታቸውን ያንቺንም ስልክ የጠይቀን የምናጣራው ለመሰለሽ አሁን ኖርማሊ እኛ የምንሰራቸው አጣርተ ምን ብለን ህዝብም አንዳንድ ሰዎች የሚያሳዝን የሰውን ልብ የሚይዝ ታሪክ ያመጡና ብዙ ጊዜ ፌል ሲያደርጉ እናያለን። እስከ መጨረሻው ድረስ ነው እኛ የምንሄደው። ጀምረን አንተውም እንትን አናደርግምና የሚመለከተውም የህግ አካል እንዲገባበት እናደርጋለን። ጎረቤትም የጤናም ደግሞ በሕክምና ሳይንሳዊ በሆነም አሁን ልጁ የእሱ ነው ብለሻል አንቺ ስትናገሪ። ስለዚህ እኛ በእኛ ቤተሰቦች በሀቡ ቤተሰቦች እኛም እንትን አድርገን አሳክመን ዲኤንኤ ውጤቱን እናመጣለን ከገባንበት። አሁን በደንብ አምሽበት እንደገቢ ነው። ሁለተኛ ቤተሰብም ያው አንቺም ይሄን ነገር እንስታደርጊ ነገሩ ውሸት ከሆነ በስም ማጥፋት ወንጀልም የሚያስጠይቅ ነገር ትልቅ ወንጀልም ነው የሚሆነው እና ይሄን ነገር በደንብ አስቢበትና ፎሎ አድርጊኝ። እኔም ፎሎ መልስልሽና ማያ ነው የሚለው ያንቺንም አይደለም። የእሱ አካውንት ሌላ ነው ተስፍሽ። ይሄ አይደለም፣ ይሄ የሰው ነው። በሰው አካውንት መታ ነው። እኔ ቁጥሯን ዋትሳፕ ላይ እሰጥሃለሁ። አዎ እሺ ልንገራት። እኔ ቁጥሯን ዋትሳፕ ላይ እሰጥሃለሁ። ቆንጂት ይኸውልሽ እኛ ምንም ነገር እኔም ቅልቦች እንደ ተቋም ምንም ነገር ሳናጣራ ግራ ቀኝ ሳናይ ዝም ብለን አንገባበት። ስለዚህ እኔ ከአንቺ የምፈልገው አሁን በሞዴሬተሬ በኩል ቁጥርሽን በውስጥ ልኪልኛለሽ። እኔ የቅልቦች ልክለታለሁ፣ አንቺንም አወራሻለሁ፣ ማስረጃ እንሰበስባለን። ጉዳዩ እውነት ከሆነ አንላቀቅ። ገባሻ? እኛ የያዝነው ነገር ጥግ ሳናደርስ የምንለቅ ሰዎች አይደለንም። እኔ ገንዘብ ለምኜ ከራሴም ጨምሬ ሰብስቤ የሚከፈለው ነገር ሁሉ ተከፍሎ ፍትህ እንፈልጋለን፣ ዝም አንልም። ለዛ በኋላ ሀሳብሽን ቀይሪ፣ አንቺ ነሽ የምትጎጁ። በኋላ በምንም ነገር ተመክረሽም ሆነ ተዘክረሽም ሆነ በምንም ነገር ቃል ተገብቶልሽ ሀሳብሽን ብትቀይሪ፣ ይሄንን የምነግርሽ ብዙ እንደዚህ አይነት ሰዎች ስለጋጠሙ ቤት ቃል ተገብቶልሽ፣ መሬት ቃል ተገብቶልሽ ሀሳብሽን ብትቀይሪ ይሄ የአንቺ ችግር ነው። ግን የልጅሽን ፍትህ እያስበላሽበት ነው የሚሆነው። በኋላ ሀሳብ ከቀየርሽ ልጅሽ በፍጹም አድገዋል። እውነት ነው አብይ ልጅሽ ፍትህ በዛ ተጨማሪ ደግሞ አቡዬ የእኛም ቤተሰቦች እኔንም ሀቡንም የምታምኑ ያላችሁ ሰዎችም አሁን ይሄ የመፍረጃ ሰውየው ምን አይነት ባለጌ ነው ምንድን ነው ጨካኝ ነው የሚያስብል ደረጃ ላይም እንዳደርሱ አጥርተን እኛ አመተንላችሁ ከሌ የሰራው እንደዚህ አይነት ነገሩ ትክክል ሆኖ ተገኝቷል ብለን ስናመጣላችሁ የዛን ጊዜ ይሄ ምን አይነት ጨካኝ ሰው ይሄ ኢትዮጵያዊ አይደለም፣ ይሄ ጭራቅ ነው፣ ይሄ አውሬ ነው መባል ያለበት ያጠራንና ለህዝብ ለእናንተ ለቤተሰቦቻችን ይፋ ያደረግን ቀን ነው። አስቀድማችሁ የመፍረድ ከዚህ በፊት የገጠሙን የነበሩ መጀመሪያ ጠልተን ስናበቃ የታባቱ ብለን ስናበቃ በኋላ ደግሞ ንጹህ መሆኑን ስናውቅ ደግሞ የተጸጸንበት እንደዚህ አይነት ነገር እና ይህንን አብረን የምንሰራ ቤተሰቦች ደግሞ ለመፍረድም አንቸኩልም። ምንድነው እንሰማለን አንፈርድም የምትሉ አንዳንድ ኮሚታተሮች አላችሁ እና በእንደዚህ አይነት መልኩ እንሂድ። የእህታችን ታሪኩም ቢያንስ አይቼዋለሁ ቅድም። ልጁን እንግዲህ ትልቅ ነው ግን ባለበት የኦቲዝም ችግር ምክንያት መከራ እያየች ነው ያለችው። አሁን ይሄኛውን ታሪክ ግን እንደዚህ ነው የተወለደው ይሄውኑ ገጠማት ምናምን ነገር የሚባለው እኛ አጣርተን ለእናንተ ይፋ እናደርግላችኋለን። የዛን ጊዜ ለመፍረድ ትዘጋጃላችሁ ማለት ነው። አንቸኩልም፣ እንሰማለን። ከዛም በኋላ እናጣራለን። ስምረት ነው ስሟ? ስርጉት ነው ማን ነበር ስሟ? ያሁን ጓደኛዬ ኖ አንቺን አይደለም። ከዚህ በፊትም እንደዚህ ጃጅ አድርገን በኋላ ላይ እኛ አስመርመረን ሲመረመር ኮሜንታተሮችን ታው እንዳትፈርዱ ብለን ሲመረመር እንትን ስላለ ሁሌም እኛ በምርመራ በዶክመንት ስለሆነ የምናምነው ምርመራ ሳይወጣ ሰርታለም ታስታውሳላችሁ። ስለዚህ ያለ ምርመራ ያለ ማስረጃ ምንም ነገር መፍረድም ማስተያየት መስጠትን ስለማንችል ሁለተኛውን ወገን አይተን ማስረጃ አይተን ይዘንላችሁ እስክንቀርብ ድረስ ትጠብቃላችሁ። አንድ ሁለተኛ ነገር ደግሞ ይኸውልሽ ኮሜንታተሮች የሚጽፉትን አይተሽዋል። ሌላ ቦታም እንዳትሄድ ንገሪያት። ሌላ ቦታ ሄደሽ ጉዳዩን አብካክተሽ ብትመለሽ አልቀበልሽም። ለምን መሰለሽ
አዳምጪኝ ቆንጂት። እኛ በመረጃና በማስረጃ ነው የምንሰራው። እኛ ሰውን ከልባችን ነው የምንረዳው። ለወሬ ለታይታ ለቪው ለፎሎ አይደለም የምንሰራው። አንዳንድ ለታይታ ለቪው ለፎሎ ብቻ የሚሰሩ ሰዎች ሰውን ሲረዱ አይተናቸው የማናውቃቸው ሰዎች ለስድብ ብቻ ወይም ያኛው አካል ስሙን ለማጥራት ሌላ አካል ጋር ሄዶ እንዲህ ብሎ አንቺ ና ሀሳብ ስጪ ብትባይ ዝር እንዳት የትም ቦታ ገብተሽ ጉዳዩን ካብካካሽ እጄን አወጣለሁ። ይኸው ህዝቡ ፊት ነው 8,000 ህዝብ ፊት ነው የምነግርሽ። ኦኬ ሶ ትጠብቂያለሽ ቅልቦች እስኪያጣራ ስንጨርስ ውጤቱን ህዝብ እናመጣለን። በተረፈ ደግሞ የሚያስፈልገውን ገንዘብ እኔ ሰብስቤ የሚከፈለውን ነገር ተከፍሎ እውነት ከሆነ ጉዳዩ ውሸትም ከሆነ ጉዳዩ አምጥተን ለህዝቡ ውሸትነቱን እንናገራለን። ምን ደብቀው ነገር የለም። እሺ አሁን ስልክ ቁጥርሽን በሞዴሬተር በኩል ትልኪልኛለሽ። በደንብ እንትን በይበት። ብዙ የሚገቡበት አካላቶች ቆም ብለሽ አስቢ። ያለውን ፋክቶቹ ትክክለኛ መረጃዎችን ብቻ 1-2 እያልሽ ነጥቦችን ቁጭ አድርጊና ንገሪን፣ እውነቱን እንድናጣራልሽ የምትፈልጊ። ምክንያቱም ይሄ አንገብጋቢ ጉዳይ ስለሆነ እስከዛ የትቀመጥ ሴቶች ጉዳይ ከለላ አይሰጣትም። እንደዛ መቀመጥ አትችልም። ፕሮሰስ ይፈልጋል። አብዬ ምን ያደርጉኛል? በአንቺ ኃላፊነት ምንም አያደርጉኝም ብለሽ ራስሽ ኃላፊነቱን የምትወስጂ ከሆነ አሁን ይኸውልሽ ዛሬ ከፖሊስ ከእንትን ነው የመጣሁት፣ ከሆስፒታል ነው የመጣሁት። የፖሊስ መረጃ እጄ ላይ ይዣለሁ። የፖሊስ መረጃ እጄ ላይ ይዤ ጓደኛዬ ሴቶች ጉዳይ ቢሮ ነው የምትሰራው። አሁን እሷ አስገቧት ቆንጅትን እያለች ስለሆነ ሀቢባ ብላኝ ነው እሷ ጋር የመጣሁት እንጂ ፖሊስ ጣቢያ እየሄድኩ ነበረ የሐኪም ማስረጃውን ልሰጥ። እሺ የሴቶች ጉዳይ የምትሰራውን ጓደኛሽን መተዋወቅ ማናገር ፈልጋለሁ። ስልኳን በውስጥ ትልኪልኛለሽ። መጀመሪያ አሁን ያንቺን ስልክ ለመስዬ ላኪ። ዋትሳፕ ያለው ስልክ ዋትሳፕ አለሽ ቆንጂት? አለኝ። አዎ ዋትሳፕ 09 አይ እዚህ ጋር አይደለም ለመስዬ እሺ ሴቶችና ህጻናት የምትሰራ ሴቶች ጉዳይ የምትሰራ ጓደኛ አለችኝ አለች እኮ በቃ። ስለዚህ እሷን ማናገር ፈልጋለሁ። አሁን ነው የምሰራው ካለች እንደምትሰራ ማስረጃ ካቀረበችልኝ እሷ እዛ እንድታርፍ ማድረግ ከቻለች ታደርግልኛለች። ቁጥሯን ላኪ መጀመሪያ፣ ቁጥርሽን የራስሽን። ሚዩት ነሽ። ቁጥር ማሪ መጀመሪያ ቁጥር ላኪ ቆንጂት። ስልክ ቁጥርሽን በኢንቦክስ ላኪ ለሃኒ ለመስዬ። ቤቱ ጨለመ፣ መብራቱን ላብራ። ይቅርታ። አዎ ጓደኛዋ ነው የማናግራት። ሴቶች ጉዳይ እየሰራች ሴትነት ላክሽ። ቁጥርሽን ሚዩት ማብራት ትቻለሽ። ማይኩን ንኪው ማሪ። ላክሽ። እሺ ሲደርሰኝ አሁን ሀይ እልሻለሁ። መጀመሪያ ሀይ ስልሽ ነው ዋትሳፕ ላይ ጉዳይ ብትሰራው ጓደኛሽን ቁጥር ምትልኪልኝ። ሌሎቹም የምጠይቅሽ ማስረጃዎች ይኖራሉ፣ ትልኪልኛለሽ። እሺ
እሷ በሌላ ስልክ ነው ያላከችኝ። ቅርቆስ ልካልኛለች በውስጥ ልክልሻለሁ። እሷ በሌላኛ ስልክ ነው በዚህኛ አይደለም። አዎ እኮ በሌላስ ብትልክልሽ ራሷ በዋናው ቲክቶክ አካውንቷ እኮ ነው የላከችልሽ። አዎ በውስጥ ነው ውስጥ ወጥቼ ነው ግን እኔ ቀድማ ቅርቆስ ስላላከችል ልክልሻለሁ። እሺ ግን እኔ ራሷ የላከችውን ነው የምፈልገው። ይሄ አይደለም እንዳትል በኋላ ራሷ የላከችውን ወርደሽ ራሷ የላከችውን። እሺ እሺ እሺ